ናሆም በድጋሚ ትልቅ ስህተት ሰራ። አምራንም በተለያዩ ሴራዎች አሁን በከባድ ሴራ ወደ ናሆም መጣለች። ወይዘሮ ዝናሽን እበቀልሻለሁ፣ አንቺ ከምታስቢው በላይ ፈጥኜ እደርስብሻለሁ በማለት እንግዲህ ትልቅ ሴራን ይዛ መጣለች። እሱም ለናሆም በድብቅ መዘጋጃ ሂደን መፈራረም አለብን፣ ሚስትህ እንድታደርገኝ እፈልጋለሁ በማለት ለናሆም እየነገረችው ይገኛል። ኑሐሚንም በበኩሏ በጣም ተበሳጭታለች። የወይዘሮ ዝናሽን ጥያቄ ውድቅ በማድረግ ናሆም ጋር በመሄድ ከቻልክም እናትህን አስቆምልኝ ብለዋለች። ነገር ግን እሱ ከእናቴ ጋር ያለሽን አምራንን ለመጉዳት የምታደርጉትን ድርጊት ብታቆሚ ይሻልሻል፣ እንደምታፈቅሪ በዚህ ተጠቅመሽ ይህን ክፍተት ተጠቅመሽ የራስሽ ማድረግ እንደምትፈልጊ አውቃለሁ በማለት እንግዲህ ለኑሐሚን ስነግራት ኑሐሚንም አንተ ይሄ ስሜቱ ካለህ አንተ እንደምትወደኝና እንደምታፈቅረኝ አውቃለሁ። ይሄ ስሜቱ ካለህ አውጣው፣ ይውጣልህ፣ ተናገረው በማለት ትጠይቀዋለች። እሱም ግራ ተጋብቷል። በቃ በጣም ተበሳጭታ ስትሄድም ስትበሳጭ ደግሞ እንዴት ነው የምትሆነው በማለት ላይ ይገኛል። ወይዘሮ ዝናሽም ጠላቴን አጠቃለሁ፣ ጠላቴን አሸንፋለሁ ብዬ ጨጓራዬን ጨረስኩኝ በማለት ላይ ትገኛለች። ምክንያቱም ኑሐሚን ላይ ጥያቄዋን ልትቀበላት አልቻለችም። እኔን ስትንቂ የዳልሽ ስትይ አባቴን ስታንቋሽሽ እንዳልነበረ ዛሬ ላይ ምን ተገኝቶ ነው የወንጀሎችሽ የሴራዎች ተባባሪ የምታደርጊኝ? ከእኔም ከቤተሰቦች ምራቂ በማለት እንግዲህ ትልቅ ማስጠንቀቂያ የሚመስል ነገር ነግራታለች። ኤደንን አጥምዳታለች ወይዘሮ ዝናሽ። ወይዘሮ ዝናሽም ኤደንን ከእኔ ቤት እንድትሰሪ ይፈልጋለሁ፣ ለትልቅ ነገር አጭቼሻለሁ፣ አሁንም ቤተሰብ ነን፣ ስለዚህ ልጄን እንድታገባ ፈልጋለሁ ኑሐሚን ስትላት፣ ኤደንን በጣም ተናዳለች። እኮ እኔ የቤት ሰራተኛ ሁኜ ኑሐሚን ከዛ የቤት እመቤት ሆና ልትገባ፣ ምናልባትም ይህን ነገር ልተባበራት ይገባል። ምናልባት ከአጠገቧ አድርጋ ኑሐሚንን ልትጎዳት ትችላለች፣ ልትጎዳት ሊሆን ይችላል። ስለዚህ ይህ ከሆነ ደግሞ ለእኔ ትልቅ ደስታና ትልቅ ድል ስኬት ነው። ስለዚህ ይህን ነገር መተባበር አለብኝ፣ ካልሆነ የምር ግን ናሆምን የምታገባው ከሆነ በቃ ማበዴ ነው ብላለች። ማበዴ ነው። ዳግም በበኩሉ በጣም ልቡ ተሰብሯል። ስብርብር ብሎ እንግዲህ አቶ ለይኩን ይቅርታ በመጠየቅ ወደዛ ቤትም ተመልሶ እንዲገባ በማድረግ አድርጎ ነበረ። ነገር ግን እንደገባ ጥሩ ነገር አልተፈጠረም። ወይዘሮ ዝናሽን በጉጉት እየጠበቀችው ነበረ። በቃ ልጄ የት ነው ልጄ የት ነው የገባው በማለት ስልክ በተደጋጋሚ ብትደውልም ዳግም ግን ልቡ ስለተሰበረ እንደዚህ አይነት እናትማ በፍጹም ሊኖረኝ አይገባም የለኝምን በማለት ተስፋ ቆርጦ ብቻውን ነበረ ቁጭ ያለው። ነገር ግን ወይዘሮ ዝናሽ አቶ ለይኩን እንደሚመጣ ሲነግራት በጉጉት እየጠበቁት ነበረ። ምሽቱን ናሆም ሲመጣም ማንን በጉጉት እየጠበቃችሁ ነው ባለ ሰዓትም ዳግምን ነዋ፣ ሌላ ማንን ይሆናል በማለት ወይዘሮ ዝናሽ ስትመልስ ናሆምም እሱንማ ትጠብቂያለሽ፣ እኔ ግን የተማምሽቼ በመጣ ማንም ሰው አይጠይቀኝም በማለት እንግዲህ በቅናት ፈርፈር ብሏል ናሆም። ዳግም ሲመጣም ጥሩ ነገር አልተፈጠረም። ናሆም ትልቅ ስህተትና የሰራ ውጣልኝ ከዚህ ቤት አንተ ውርጋጥ፣ ምን ትሰራለህ? ለምንስ መጣህ? በማለት ሌላ ድብድብ ሊፈጥር ሲል አቶ ለይኩን ግን አላስቻለውም። ከወጣህ አንተ ውጣልኝ፣ ልብስን ጠራርገ ያችን የማትረባና ሴረኛ ልጅ ይዘህ እንድትወጣልኝ እፈልጋለሁ፣ ላይኔ ማየት አልፈልግም በማለት መረር ብሎ ተናግሮታል። ወይዘሮ ዝናሽም ከዚህ በኋላ ልጄን ማንም እንዳይነካው ስትል እውነታውን ፍርጥርጥ አድርገዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 50ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ወይዘሮ ዝናሽም ወደ ኑሐሚን በመሄድ ከናሆም ጋር እንድትጋቡ ፈልጋለሁ፣ የልጅ ሚስት እንድትሆኝ የምፈልግሽ አንቺን ነው፣ ደግሞ አምራን ያቺ ሴረኛ አሁን ላይ እያደረገሽ ያለሽውን ነገር ታውቂያለሽ። አሁን በእጇ ለማስገባት ይህን ሁሉ ነገር ሴራዋንና ተንኮሏን ታውቂያለሽ። ስለዚህ እሱን እንደሚያገባ እንደማትፈልጊ አውቃለሁ። ናሆምን ምን ያህል ነው የምትወጂው? እስኪ እውነቱን ንገሪኝ በማለት እንግዲህ ኑሐሚንን ስጠይቃት፣ ኑሐሚንን በበኩሏ ምን ያደርጋል እሱም የሚፈልገውና የተመለከተው አምራንን ነው፣ እኔን ማየት አልቻለም በማለት
በጣም ልቧ ተሰብሯል ማለት ነው። ምክንያቱም አይነ ልቦናው ያለ ናሆም ከአምራን ጋር ነው። አቶ ለይኩንም እንግዲህ በበኩሉ ቆይ አምራን የምትባል ሴት ምንድን ነው ያስነካችህ? ቆይ ምንድን ነው ብሎ ነበረ። እሱም ፍቅር ነዋ ፍቅር ነው ያስነካችኝ ብሎ ነበር። ነገር ግን አምራን የተጠቀመችበት የልጅ ጉጉቱን የልጅ ፍላጎቱን ደካማ ጎኑን ስለምታውቀው እሱን ነበር የተጠቀመችበት። አሁንም ትልቅ ዛቻ እየዛተች ነው የምትገኘው። ወይዘሮ ዝናሽ በበኩሏ ቆንጆ እቅድ አውጥቼልሻለሁ፣ የምበቀልበት ጊዜ አሁን ደርሷል። ጠላቴን ለመበቀል የግድ ኑሐሚን ከዛ ቤት ማስገባት መራቴ አድርጌ መቀበል አለብኝ ብላለች። አምራን ከምታገባው አንቺ ብታገቢው 10 እጥፍ ይሻለኛል ባለቻት ሰዓትም ኑሐሚን ግን በፍጹም ልትቀበላት አልቻለችም። እኔ እኮ ባጣ ቆየኝ አይደለውም ስታጪ ወደ እኔ የምትመጪ እንደገና ደግሞ አባቴን ስትንቂ ስታንቋሽሽ እየዳለች ስትይ ነበረ። ስለዚህ አሁን ምን ተፈጥሮ ነው እንደዚህ ልትየቻችው? በፍጹም እኔ አንቺ ሴራ ተባባሪ መሆን አልፈልግም፣ ከእኔም ከቤተሰቦችም እንድትርቂ ነው የምፈልገው በማለት አስጠንቅቃት ትሄዳለች። ነገር ግን ኤደን በሌላ በኩል እዛ ቤት ለመግባት ተስማምታ እንደገና ደግሞ ኑሐሚንን እንድታሳምናት ከናሆም ጋር እንድትሆን ልጇን እንድታገባ እንድታሳምን ተልካለች። ነገር ግን ኤደን ከናሆም ጋር እንድትሆን ኑሐሚን ከፍ ያለ ነገር እንዲኖራት በፍጹም አትፈልግም። ግን አሁን ኤደን እያሰበች እና እያቀደች ያለው ምናልባት ወይዘሮ ዝናሽ ይሄን ተጠቅማ ኑሐሚንን ልትጎዳት ትችላለች። ይሄ ከጎዳችልኝ ደግሞ ለእኔ ትልቅ ድልና ስኬት ነው ብላለች። በዚህም ምክንያት እኔ የቤት ሰራተኛ ሆኜ በቃ ምናምን ብላ ነበረ። እሷ ደግሞ እዛ የቤት እመቤት ሆና ስትገባ በቃ እኔ ማበዴ ነው ማበጃ እየደረሰ ነው ማለት ነው በማለት በቃ ውስጧ ተረብሿል ማለት ነው። ምን እንደምታረግ ግራ ገብቷታል። በነገራችን ላይ ኑሐሚን ከዛ ቤት መሄዷን በፍጹም አልወደደችውም። ወይዘሮ ዝናሽ ለቤት ሰራተኛ ብቻ አይደለም አንቺን የፈለገችሽ ነገር ወሬ እንድታመላለሽላት ነው። ስለዚህ ብታርፍ ይሻልሻል። ከሄድሽ ደግሞ ከእኔ ጋር ተጣልተሽ ነው እንጂ የምትሄጂው በፍጹም መሄድ አትችይም ብላት ነበረ። ኤደን ግን በበኩሏ እኔ ደሞዝ ከተከፈለኝ ምን አገባኝ፣ ከዛም ጽዳት ነው ከዚህም ጽዳት ነው። ስለዚህ እኔ ከዛ ድርጅት ዞር ብዬ አልሄድም። በቃ መሄድ አልፈልግም። አልሰራም አልኩ አልሰራም ነው። መማር አልፈልግም አልኩ መማር አልፈልግም። ስለዚህ የራሴ መብት ነው አይደለም? አንቺ የምትፈልጊውን የራስሽን እያደረግሽ ነው። እኔ ደግሞ የራሴን ነጻነት ስጭኝ፣ የራሴን ነገር ማድረግ እፈልጋለሁ ብላለች። ነገር ግን ልታስቆማት ብትሞክርም ስላልሰማቻት ኑሐሚን ከቤት ድረስ ሄዳ ነበረ ማለት ነው። ከቤት ድረስ ስትሄድ ወይዘሮ ዝናሽ ደንግጣለች። ኑሐሚንም በበኩላ እንዴ ወይዘሮ ዝናሽ እኔን ስታይ ከመቼ ጀምሮ ነው መደንገጥ የጀመርሽው ብላት ነበረ። እንዴ የጥቁር እንግዳማ ከቤት የመጥቶ እንዴት ነው ማልደነግጠው ብላለች። ከዚህ በፊት እኮ ከዚህ ቤት አመናጭቀሽ ነበር ያወጣሽ ስትላት፣ እሱን ነው እኮ ምልሽ ከዚህ በፊት ያደረግኩት እያንዳንዱ ነገር እንደ እግር እሳት ያቃጠለኛል። በቃ ስህተት ነው የሰራው። ለሱ ደግሞ ደጋግሜ ይቅርታ ጠይቄሻለሁ፣ ይቅርታ አድርግልኝ በማለት ትገኛለች። አቶ ለይኩንም ዳግመን በማግኘት እንግዲህ ወደዛ ቤት እንድትመለስ እፈልጋለሁ። የሰራነው ስህተት ደግሞ በጣም ይቅርታ አድርግልኝ። እኔ እኮ በአባት ጥፋት ነበረ እንደዚህ ያልኩ በሚለው ሰዓትም ዳግምን በበኩሉ አባቴ የሰራው ስህተት የለም፣ አባቴ ወንጀለኛ ተብሎ ያለ ወንጀሉ በጓደኞቹ ምክንያት ነው እንደዚህ የሆነው እንጂ አባቴ የሰራው አንዳችም ስህተት የለም። አባቴ ከእስር ቤት ማመልጦ የወጣው እኔንና እናቴን ስለናፈቅ ነው እኛን ለማየት ነው በማለት እንግዲህ ለአቶ ሌይኩን ሲነግረው አቶ ሌይኩን ከውብሏል። በቃ ዳግምን በስህተት ነበር እንደዛ ያለና ቆይ እናቴ ሞታለች አላልክም ነበር እንዴ? ቆይ ከየት መታ ነው አሁን ሲለው በቃ ይህን ርዕስ እንድንዘጋው ፈልጋለሁ ብሎ ደንግጧል ዳግም ማለት ነው። ምክንያቱም ወይዘሮ ዝናሽ እናቴ ስለሆነች በቃ እናቴንና እኔን ለማየት ነው የመጣ እንዴት ብሎ ይበል በድፍረት ማለት ነው። ምክንያቱም ለኑሐሚን እንግዲህ ወይዘሮ ዝናሽ በመሄድ ዳግም በጣም ልቦ ተነክቷል። ወንድሜ አጋድቦ ሲደበድበኝ ወንድምህ ነው አቁም ትይዋለሽ ብዬ እየጠበኩ ነበር፣ አንቺ ግን ምንም አልተናገርሽም ብሎ አለኝ በማለት እንግዲህ ለኑሐሚን እየነገረቻት ነበረ። ወይዘሮ ዝናሽን በበኩሏ አይ ዳግም እባክህ ስልክህን አንሳልኝ የት ነው ያለው በማለት በጭንቀት ውስጥ ነበረች። ከዚያ በፊት ቆይ እኔ ስለአንተ ማልጨነቅ ማላስብ ነው እንደሚመስልህ? አይ ዳግም በማለት በጭንቀት ውጥር ብላ ነበረ።
ኑሐሚንን በበኩል እረዳሻለሁ፣ ይህን ነገር ብትዩም በአንድ ሚስጥርሽ ሁሉ ተዘርግፎ ትዳርሽን ህይወትሽን ታጭ ነበረ በማለት ስትነግራት ስለተረዳሽ አመሰግናለሁ። አዎ እኔም እሱ ሆኖብኝ ነው እንጂ ልጄን ጠልቼው አይደለም በፍጹም በማለት እንግዲህ ለኑሐሚን እየነገረቻት ነበረ። አቶ ለይኩንም ብቻውን ቁጭ ብሎ እንግዲህ ምግብ ጠረጴዛ ላይ ይሄ ጠረጴዛ እኮ በሰዎች ሙልት ብሎ በሳቅ በሳቅ ነበረ ምን በለው፣ አሁን ግን የምንመገበው ነገር ሳናጣ ብቻዬን ተቀመጥኩ ወይ ጉድ በማለት እንግዲህ በትካዜ እየተገዘ ነበር። ሾካካዋ ኤደንም ነገር ለማመላለስ ነገር ለመጥባት ስለሆነ ዋናው ስራዋ ጋሼ ምን ላቀርብ ምሳ ላቀርብ ምን ሆነው ነው እንደዚህ የሆኑት ምስኪን ሲያሳዝኑ በማለት እንግዲህ ምስጢርን እንዲያወጣላት እንዲነግራት እየፈለገች ነበረ። እሳቸውም እንግዲህ ከዚህ በፊት ምግብ ስንበላ ጠረጴዛው ሰው ሙልት ብሎ በሳቅ በጨዋታ ነበር፣ አሁን ግን ሁላቸውም በየራሳቸው ሀሳብ ውስጥ ነው ያሉት በማለት እየነገራት ነበረ። ወይዘሮ ዝናሽን በበኩሏ ኑሐሚንን ከልጄ ጋር የምትሆኝ ከሆነ እውነታውን ንገሪ፣ እንደምትወጁ እንደምታፈቅሪው አውቃለሁ፣ ስለዚህ እባክሽ ስትላት ኑሐሚንን በጣም ተበሳጭታለች። እሱ እኮ ሊያገባት የተዘጋጀው ሚስት አለው፣ ስለዚህ እኔም ቤተሰቦችም የሴራሽ ተባባሪ በፍጹም አንሆንም። ኤደንንም ምን እንዳልሻት አላውቅም። ኤደንንም አሁን መጠቀሚያ ለማድረግ ነው እዛ ቤት የቀጠርሻት አይደለ? ስለዚህ ይህንም አይሳካልሽም። ከቻልሽ ያችን ልጅ ከዛ ቤት አውጫት። አባትዬም ይህን ነገር ከሰማ በጣም ነው የሚያዝንብሽ በማለት እንግዲህ መርር አድርጋ ስትነግራት፣ ወይዘሮ ዝናሽም ነገሩን ስላልተረዳሻት በጣም ደብሯት ወጥታ ሄዳለች ማለት ነው። አምራን በበኩሏ ወይዘሮ ዝናሽን እበቀልሻለሁ፣ ምን እንደማደርግ አውቃለሁ በማለት እንግዲህ ያደረገችው ዋና ሴራዋ ምንድን ነው? ናሆምን በቃ ማንም ቤተሰቦች ምናምን ሳይሰሙ በድብቅ መፈራረም አለብን፣ ከተፈራረም በኋላ እናሳውቃቸዋለን፣ ሄደን ሰፕራይዝ እናደርጋቸዋለን ብላለች ማለት ነው። ስለዚህ ለአባቴ መናገር አለብኝ ብሏል ናሆም። ለአባቴ ቢያንስ መናገር አለብኝ፣ ያ ካልሆነ አባቴ በጣም ያዝንብኛል። በዛ ላይ ደግሞ አባቴ በትንሹም ቢሆን ይረዳኛል፣ እናቴን ነው ማሳመን እንጂ የሚከብደኝ በማለት ለኑሐሚን ማለትም ለአምራን እየነገራት ነበረ። አንቺ እንዳትናደጅ ብዬ ነው እንጂ እናቴና ኑሐሚን መኪና ላይ ቆመው ሲያወሩ ሰምቻቸዋለሁ። እናቴ መኪና ውስጥ ገብታ ሲል እንዲህ እኔ ይህን መች አጣሁት። ሲጀመር አሁን ላይ ተጠቅሞ ኑሐሚን አንተን ለማግባት ለአንተ እያዘጋጀሽላት ነው። ሲጀመር እኔ ይህ እንደሚመጣ አውቅ ነበረ። አምራን ምን እንደሚያስቡ በደንብ ነው የማውቀው በማለት እንግዲህ ስትነግረው፣ እሱም አሁን ላይ ማድረግ ያለብን በቃ በራሳችን መጋባት ነው። እሱም ደግሞ ከራሳችን ጊዜሮ እንጀምራለን። አባቴ ከሁሉም ድርጅቶችም ከሁሉም ውርስ አውጥቶኛል። ስለዚህ ምንም ባይኖረንም ፍቅራችን ግን አለን። ከኔና ከአንቺ የሚለየን የሚነጥለን ማንም ሰው የለም በማለት ሲነግራት፣ በፍጹም ይሄማ አይሆንም፣ ጭራሽ ሁሉ ድርጅት ሁሉን ሀብት ንብረቱን የመጀመሪያ ልጅ እንደመሆን መጠን ታመጣለ ብዬ ሳስብ ጭራሽ ባዶ እጃችን፣ ይሄማ በፍጹም አይሆንም፣ ይሄማ ባንጋባም በፍቅራችን ዝም ብለን ቢቀር ነው የሚሻለኝ እንጂ በፍጹም አይሆንም ብላለች። እሱ ራሱ ግራ ተጋብቷል። ቆይ አንቺ የምትፈልጊው ገንዘቡን ማግባት ነው ወይስ እኔን ማግባት ነው? ለምንድን ነው ይሄ ትልቁ ፍቅር እያለን ጥቃቅር ነገር የሚያሳስብ ስላት፣ የገንዘብ ሰውንሽ እያልከኝ ነው እንዲህ በማለት እሱን ጭራሽ ማለቃቀስ ጀምራለች። ናሆም ግን መቼ ነው የምትነቃው ነው የኔ ጥያቄ። መቼ ነው የምትነቃው? ገንዘብ ከሌለ በፍጹም አንጋባም እያለችው፣ እሱ ግን ምንድነው ግግም የሚለው ፍቅር ካለ ትልቁ ፍቅር ስላለን በቃ ይሄን ማድረግ አለብን። በስተ መጨረሻ ግን እንደምንም ብለን ቤተሰቦችን አሳምናቸው በድብቅ ደግሞ መዘጋጃ ሄደን እንፈራረም አለብን ብላለች ማለት ነው። ቤተሰብ ምን ይሰማችኋል? የሚፈራረሙ ይመስላችኋል ወይስ ደግሞ ናሆም ሀሳቡን ቀይሮ ለአባቴ ማሳወቅ አለብኝ የሚል ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሰክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ባይ ባይ።